ዛሬም ደግሞ እንግዲህ ናቲሻን ይዤላችሁ መጥቻለሁ ማለት ነው ውዶቼ። እንግዲህ ታውቃላችሁ ናቴና ሄሉ የሳቃችን ድምቀት ፈገግታዎቻችን ናቸው ማለት ነው። በቃ ደስ ብሏቸው ሲመጡ በፍቅር ሲመጡ እኛንም ያስደስቱናል ማለት ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውድ እህቶቼ የኔ ወርቆች እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬም እንግዲህ የመዳምዬን ስራ እየሰራሁኝ የሾርባ የመኮሮኒ ሳህን በቃ እንዲሁም ግማሹን አስገብቼ ነው በቃ ትንሽ ቪዲዮ ልቅረጽ ብዬ ያስገባሁላችሁና ከባድ ነው እውነት ለመናገር ማለት ነውና እና ውድ ቤተሰቦቼ እንግዲህ ይሄንን ቪዲዮ እየቀረጽኩላችሁ መጥቻለሁ። ዛሬ ደግሞ ቁጭ ብዬ እያወራው አይደለም ስራ እየሰራው ነው ማለት ነው። ግማሹን እቃ አስገብቼዋለሁ እንደውም ማለት ነው። አላያችሁትም? ብታዩትማ ኦኦ ነበር የምትሉት። እንደውም ትንሽ ላይ ነው የቀረጽኩላችሁና ውዶቼ ናቲሻ ትላላችሁ እንግዲህ ማለት ነው። ያላንቺማ መኖር አልችልም፣ ህይወት ያላንቺ ምናምን ጨለማ ነው ምናምን እያለ እንግዲህ እንደዚህ ፏፈሽ ብሎልን መጥቷል ማለት ነው። እውነት ለመናገር ይለያል የዛሬው ይሄ ነው ብዬ ማለት አልችልም። አጨፋፈሩ ሁላ ይለያል፣ አደናነሱ ሁላ ይለያል ማለት ነው። በጭራሽ ያላንቺ ሌላ ሰው አልፈልግም እያለ ነው ማለት ነው። እና ናት ሄሉዬ ተዘፍኖልሻል ማለት ነው እንግዲህ ተዘፍኖልሻል ሄሉዬ፣ ተቀበይ። ለዛውም ከምታፈቅሪው ከምትወጂው ከናቲ ነው እንግዲህ የመጣልሽ እና ማይ ጋድ ትላላችሁ። እዚህ ጋር ደግሞ ምን እንዲያስኩ ታውቃላችሁ ውዶቼ? ሽቶ ማለት ነው። 3 አይነት ሽቶ ወረቀት አምጥተው እንዴት አባቱ ደስ እንደሚል ሽቶ እና ሳልወድ በግዴ አንዱን ሽቶ ገዛሁት እላችኋለሁ። መቼስ እንግዲህ ያየሁት ነገር ያምረኛል፣ ምንም ማድረግ አልችልም። እና ሀባይቦቼ እንዴት ነው ረመዳን እናንተ ጋር? እኔ ጋር ወላሂ አልሐምዱሊላህ ረቢል ዓለሚን በጣም አሪፍ ነው። በተለይ ደግሞ በነናቲ በነሄሉ በቃ እንደዚህ ከነሱ ጋር ፈታ ዘና እያልን እንግዲህ እየጾምን ነው ማለት ነው። እና እየተጣሉ አስቸግረው እንደነበረ አሁን ላይ ግን ደህና ናቸው። በፍቅር ሲመጡ እንዴት አባታቸው እንደሚያምሩ ማለት ነው። በቃ እንደዚህ እየተገባበዙ ሰርፕራይዝ እየተደራረጉ ሙዚቃ እየተገባበዙ ሲመጡ በጣም ነው ደስ የሚሉት። ግን እየተጣሉ እየተጨቃጨቁ እየተገፈታተሩ ምናምን ሲመጡ ይደብራል። የትናንት ነው ቪዲዮ በተለይ እውነት እኔ እንደ ትናንት ነው ቪዲዮ ያሳቀኝ የለም ማለት ነው ውዶቼ። ምክንያቱም ካልሰጠሽኝ ብሏል ማለት ነው። ካልሰጠሽኝ ያለ ጊዜ እሷም ደግሞ እንዴ አልከብድም እንዴ እና ውዶቼ በተለይ ትናንትና እኔ እንጃ በቃ እሷም ደግሞ እንዴ አንተ ዳቦ እንዲሰጥ ነው የምትፈልገው እንዴ? ሁሉም ነገር እኮ በስነ ስርዓት ሲሆን ነው ያለች ጊዜ ወላሂ እንዴት እንደሳኩ ማለት ነው ውዶቼ። እና ትናንትና ፈታ አድርገው የነበረው ማለት ነው። ይመቻቸው፣ የእውነት የሳቃችን ምንጮች እኮ ናቸው። በቃ እነሱ ስናይ እኮ ነው በቃ ድካማችን፣ ስራው ምናምን ሁሉ ነገር እንትን የሚላልና አብሽሩልኝ፣ አይዟችሁ ሙስሊሙም ክርስቲያኑም ሁላችንም ጾም ላይ ነን። እሱ ፈጣሪ ደግሞ ትዕግስቱን ሰብሩን ይስጠን። የታገሰ ሰው ፍሬዋን መብላት ይችላል አይደለ? ስለዚህ እኛም ከታገስን የምንፈልግበት ቦታ እንደርሳለን። ትዕግስት ይጠይቃል። ፈጣሪ ደግሞ የዛሬ አመትን ሀገር መግባት የምናስበውን ደግሞ አሳክቶልን በሰላም ሀገራችን ገብተን በቤታችን ረመዳንን የምንቀበለው ጾምን የምንጾም ያድርገን። እውነት ሁልጊዜ በሰው ቤት በየአመቱ በሰው ቤት በጣም ከባድ ነው። ብቻ ያሰብነው ተሳክቶ በሰላም እኛም ገብተን በቤታችን ጾም የምንጾም በክብር የምንቀመጥ ያድርገን ፈጣሪ እላችኋለሁ። እኔ ወዶች አብሽሩልኝ። ያው ረመዳንን እየጨረስ ነው፣ ክርስቲያኖቹም ደግሞ ትጨርሳላችሁ ማለት ነው። እንደውም አለቀብን እያልን ነው ማለት ነውና አብሽሩልኝ። ፈጣሪ አበርታን። መቼም እንደወጣን አንቀርም፣ እንመለሳለን ወደ ሀገራችን ማለት ነው ኢንሻአላህ። እና ናትዬና ሄዱዬ ይመቻችሁ፣ የኛ ደስታዎች ማለት ነው። እውነት ደስ ብሎኛል። እኔ ደስተኛ ሆኖ ስላየዋቸው አብረው አሁን ላይ በቃ ናቲም ሊመለስ ነው። ናቲ ከተመለሰ በኋላ ግን ሄሉ ምን እንደምትሆን አላውቅም። የሚደብራት ነው የሚመስለኝ። እንዲሄድ በጭራሽ አትፈልግም ማለት ነው ውዶቼ። እሱ ከሄደ